ዛሬ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በሐዋሳ ከተማ የተካሄደውን የልዩ ዘመቻዎች እዝ የ65ኛ ዓመት የምስረታ በዓል ማጠቃለያ ፕሮግራምና ጠቅላይ ሚኒስትሩ በብላቴ የነበራቸውን የሰፋፊ ልማት ስራዎች ጉብኝት የተከታተለው ምስክር ስናፍቅ ደግሞ ተጨማሪ መረጃዎችን ሊያደርሰን ከሐዋሳ በቀጥታ መስመራችን ላይ ነው የሚገኘው። ምስክር እንደምናምሽታል መረጃዎችን መቀጠል ይችላል። አመሰግናለሁ አመለ ወርቅ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፉት 2 ቀናት በሐዋሳ ከተማ በመገኘት የተለያዩ የልማት ስራዎችን ተዘዋውረው ተመልክተዋል። በዛሬ ዕለት እንግዲህ የተከበረውን 65ኛውን የልዩ ዘመቻዎች የእዙን ክብረ በዓል እንዲሁ ተገኝተውበት መልእክታቸውን ያስተላልፉበት ዕለት ነበረ። ዛሬ ይሄንን በዓል ለመታደም እንግዲህ የሐዋሳ ከተማ ነዋሪዎች ከማለዳው 12 ሰዓት ጀምሮ በዓሉ ወደሚከበርበት ስፍራ አቅንተው ነበረ። በዚህም የበዓል አከባበር ላይ የተገኙት የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ይህ ኃይል የኢትዮጵያን የመከላከያ ሰራዊት የማዘመን የተሻለ ቁመና ላይ እንዲደርስ በማድረግ ውስጥ ትልቅ አስተዋጽኦ ያለው እንደሆነ ያነሱበትን መልእክት አስተላልፈዋል። በተለይም ደግሞ ይህ ኃይል በታክቲካል ብቃቱ የውጊያን የመጨረስ የውጊያን የማስቀረት አቅሙ በጣም የተለየ እንደሆነና በተለየ አሰለጣጠን ሂደት ውስጥ ያለፈም ከመሆኑ ጋር ተያይዞ በተለየ መንገድ የኢትዮጵያን ክብርና ስም በማስጠበቅ ውስጥ ትልቅ አስተዋጽኦ ሊያበረክት የሚችል ኃይል እንደሆነ ጠቅሰዋል። ይህ ኃይል ለኢትዮጵያ ብቻ ሳይሆን ለቀጠናው ሀገራትም ትልቅ አቅም የሚሆን እንደሆነ አንስተዋል። ኢትዮጵያ ለቀጠናው ሀገራት ስጋት ሳትሆን እንደ ጋሻ የምትቆጠር ሀገር መሆኗን የሚያመላክተ መልእክታቸውን ነው ያስተላለፉበት። እንግዲህ በምስራቅ አፍሪካን ጨምሮ በሳህል ቀጠና ባሉ ሀገራት ውስጥ ያለው አንዱ ጉዳይ ሄድ መለስ የሚለው የሽብርተኝነት ጉዳይ ይጠቀሳል። ይህንን የሽብርተኝነት ጉዳይ ለመከላከል ኢትዮጵያ ባለፉት ዓመታት በተባበሩት መንግስታት የሰላም ማስከበር ተልዕኮ ጨምሮ በተለያዩ ስራዎች ስትሳተፍ አንዱ ትልቅ አስተዋጽኦ ያበረከተው ይህ እዝ እንደሆነ ይታወቃል። ከዚህ ጋር በተያያዘ በተለይም ደግሞ ሽብርተኝነትን በመዋጋት ውስጥ ትልቅ አስተዋጽኦ ያበረክታል ተብሎ ይጠበቃል። ለዚህም ኢትዮጵያ ይህንን ኃይል በታክቲካል ብቃቱ የሰለጠነና የበቃ እንዲሆን በማድረግ ስራዎችን እየሰራች ነው የምትገኘው። ይህ ኃይል በዋናነት በየብስ ብቻ በሚከናወኑ በሸለቆች በተራራዎችና በጣም አስቸጋሪ በሚባሉ የአየር ሁኔታዎች ውስጥ ብቻ የሚዋጋና ውጊያን የሚያስቀር በጣም ውጊያን የሚጨርስ ኃይል ብቻ ሳይሆን አሁን ደግሞ ኢትዮጵያ በጣም በከፍተኛ ደረጃ እየሰራችበት ከምትገኘው የባህር ጉዳይ የአክሰስ ቱ ዘ ሲ ወይም ደግሞ የባህር አክሰስ ጉዳይ አንዱ ነው። በተለይ የኢትዮጵያን የገቢና ውጪ ምርቶች ለመጠበቅ ወይም ደግሞ ደህንነታቸው የተጠበቀ ለማድረግ በሚደረገው ጥረት ውስጥ ይህ የኢትዮጵያን የምትገኝበት የምስራቅ አፍሪካ ቀጠናና የቀይ ባህር ቀጠና ከፍተኛ የሆነ የመርከቦች ምልልስ ያለበት የኢትዮጵያ ሸቀጦች የሚመላለሱበት አካባቢ ከመሆኑ ጋር ተያይዞ ያንን አካባቢ ማስጠበቅ ለኢትዮጵያ ብቻ ሳይሆን ለሌሎችም የቀጠናው ሀገራት በጣም ትልቅ አስተዋጽኦ የሚያበረክት ከመሆኑ ጋር ተያይዞ እዚህ ላይ ኢትዮጵያ ተቋማዊ አደረጃጀቱ የተጠነከረ የመከላከያ ሰራዊት የመገንባቷ ሂደት ለእርሷ ብቻ ሳይሆን በዚህ ሂደት ውስጥ የሚጠቀሙ ሌሎች የምስራቅ አፍሪካንም ጨምሮ የአፍሪካ ቀንድ ሀገራትን ተጠቃሚ የሚያደርግ በመሆኑ እዚህ ላይ የሪፎርም ወይም የለውጥ ተግባራት ትልቅ አስተዋጽኦ እያበረከቱ እንደሚገኙ መመልከት ይቻላል። እንግዲህ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድም ያነሱት ይሄንኑ ጉዳይ ነው። በተለይ ኢትዮጵያ የመከላከያ ሰራዊቷን የማዘመን የማደራጀቷ ጉዳይ ከራሱ አልፎ ለሌሎች ጎረቤት ሀገራትም የሚተርፍ በመሆኑ እዚህ ላይ በጋራ ለመስራት ቁርጠኝነቷን ያመላክቱበት ነው። በትውልድ ቅብብሎች የመጣው የመከላከያ ሰራዊት አባላትን በመቀላቀል በዚህ ኃይል ውስጥ ለመሰለፍ የቆረጡ ኢትዮጵያውያን ወንዶችና ሴቶች ልጆችንም ያመሰገኑበት መልእክታቸውን አስተላልፈዋል ጠቅላይ ሚኒስትሩ። ከዚህ በተጨማሪ እንግዲህ በዛሬው ዕለት የተለያዩ የልማት ስራዎችንም ተዘዋውረው ተመልክተዋል። ከተመለከቱት መካከል በጣም በስፋት የሚገኙ የተለያዩ አትክልትና ፍራፍሬ ምርቶች የሚገኙበትንም ስፍራ ጎብኝተዋል። ይህ አካባቢ እንግዲህ የብላቴ አካባቢ ከዚህ በፊት እንደሚታወቀው በበረሃማነቱ ይታወቃል። የብላቴ ወንዝ አለ። ነገር ግን ለአመታት ሳይሰራበት ቆይቷል። የኢትዮጵያ የግብርናው ዘርፍ አንዱ ማንሰራራት ወይም ደግሞ የለውጥ ተግባር ተብሎ የሚጠቀሰው ከዚህ በፊት ከሚታረስባቸው መሬቶች በተጨማሪ አሁን እስካሁን ድረስ ያልተሰራባቸው አካባቢዎችን የበለጠ ምርታማ እንዲሆኑ ለማስቻል የተለያዩ ጥረቶች ሲደረጉ ቆይተዋል። አንዱ ይህ የብላቴ አካባቢ ማሳያ ነው። ስለዚህ በአጠቃላይ የጠቅላይ ሚኒስትሩ የ2 ቀናት ጉብኝት በከተማ ብቻ የተወሰነ ሳይሆን በገጠሩም አካባቢ የተሰሩ ያሉ ስራዎችን የተመለከቱበት ነው። የሐዋሳ ከተማ አሁን የጀመረችውን የለውጥ ጉዞ አጠናክሮ መቀጠል ግን ያስፈልጋል የሚል መልእክታቸውንም በተለያዩ አጋጣሚዎች ጠቅላይ ሚኒስትሩ አንስተዋል። ይህንን ማድረግ የሚያስፈልገው ደግሞ ከዚህ አብነት በመውሰድ ሌሎች ከተሞች እንዲለወጡ ለማስቻል አብነት ትምህርት ለመሆን ነው የሐዋሳ ከተማን የጠቀሷት። የሐዋሳ ከተማ እንግዲህ በመንግስትና ህዝብ መካከል ባለ ትብብርና አንድነት በጣም በጥቂት ወራት ውስጥ አስገራሚ ስራዎች እየተሰሩበት የሚገኝ ከተማ ነው። ስለዚህ ከዚህ አንፃር ይሄንን ለሌሎች ከተሞች መውሰድ ይገባል የሚል መልእክታቸውንም አስተላልፈዋል። እንግዲህ በኔ በኩል ለአሁኑ ያሉ መረጃዎች ይሄን ይመስላሉ። ወደ አንቺ ልመለስ። ምስክር ለመረጃዎቹ እጅግ አድርገን እናመሰግናለን። ባለበት መልካም ምሽት ይሁንልህ።